ኢቢኤስ ቢዝነስ ፕሮግራማችን አሁንም እንደቀጠለ ነው። የተከታተላችሁን አብራችሁን ስላላችሁ እናመሰግናለን። ወደ ሌላኛው በዝርዝር ወደምንመለከተው ጉዳይ ልውሰዳችሁ። ኢትዮጵያ ካሏት በዓለም ቅርስነት የተመዘገቡ በርካታ ታሪካዊና ተፈጥሯዊ መስህቦች በተጨማሪ በቅርቡ አዳዲስ መዳረሻዎችንና የከተማ ቱሪዝም ፕሮጀክቶችን በመገንባት ዘርፉን ለማዘመን እየሰራች ትገኛለች። ለመሆኑ አንድ ቱሪስት ወደ ኢትዮጵያ ሲመጣ በተለይም አዲስ አበባ ውስጥ በሚኖረው ቆይታ ከለመድናቸው የባህላዊና ተፈጥሯዊ ቱሪዝም ዘርፎች በተጨማሪ በቆይታው የሚያሳልፈው ጊዜያት ሀገሪቱን ከቱሪዝም ተጠቃሚ የሚያደርጉ ምንና ምን ተግባራትን ያከናውናል? እኛስ የትኞቹ ዘርፎች ላይ የበለጠ መስራት ይጠበቅብናል? በሚለው ዙሪያ ቆይታ ተደርጓል። እሱን ተከታትለን ተመልሰን እንምጣ። ኢትዮጵያ በግማሽ ዓመት ውስጥ ከ700,000 በላይ ዓለም አቀፍ ቱሪስቶችን በማስተናገድ ከ2.6 ቢሊዮን የአሜሪካ ዶላር በላይ ገቢ ማግኘቷል። አውቃችኋል? ይህም ማለት በአማካኝ አንድ ቱሪስት ከ3700 የአሜሪካ ዶላር በላይ ወጪ አድርጓል ማለት ነው። ይህንን ስንል ምን ማለታችን ነው የሚለውን በጥቂቱ ለመመልከት እንሞክራለን። አብራችሁን ቆዩ። የአፍሪካ አቪዬሽንን ዘርፍ በአዲስ መልክ እየቃኘና ፈጣን እድገት እንዲሁም የማስፋፊያ ስራዎችን እያከናወነ የሚገኘው የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር በ2024-2025 ወይም በ2017 በጀት ዓመት 19 ሚሊዮን ደንበኞችን ማጓጓዙና በድምሩ 7.6 ቢሊዮን የአሜሪካ ዶላር ገቢ ማግኘቱ ይታወሳል። አየር መንገዱ ከዓለም አቀፍ የበረራ መዳረሻዎቹ በሚሊዮን የሚቆጠሩ ጎብኚዎችን በቀጥታ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በማጓጓዝ ለኢትዮጵያ ቱሪዝም ዘርፍ እድገት ወሳኝ ሚና እየተጫወተ ይገኛል። ሰላም፣ እንዴት ነሽ? ታዲያ በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስም ያለው ሆቴል የተከፈተው እንደ አውሮፓውያን አቆጣጠር በ1969 የነበረ ሲሆን አሁን ላይ በሀገሪቱ ሀገር በቀልና ዓለም አቀፍ ስምና ዝና ያላቸው በርካታ ሆቴሎች ይገኛሉ። የሆቴል ቱሪዝም ለኢትዮጵያ ኢኮኖሚ በተለይም እንደ አዲስ አበባ ላሉ ዓለም አቀፍ ተቋማት ማዕከል በሆነ ከተማ ውስጥ ወሳኝ የኢንቨስትመንትና የአገልግሎት ዘርፍ ሲሆን ሀገሪቱ ከቱሪዝም ገቢ ከምታገኝበት ዘርፍ አንዱ ነው። እንዴት ነሽ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዛሬ እንግዲህ ስለ ቱሪዝም አንስቼ ከቱሪዝም ዘርፍ ደግሞ አንዱ የሆነውን የሆቴል ኢንዱስትሪ ላነሳ ወደ እናንተ ጋር መጣሁ። የሆቴል ቱሪዝም ዘርፉ ምን ያህል እያደገ ነው? እስቲ እሱን እናንሳ። አሁን ላይ ጥሩ ነው ያለው። ብዙ ሆቴሎች እየተከፈቱ ነው ከተማው ላይ። ብዙ ሆቴሎች ሲከፈቱ ደግሞ የቱሪስቱ ፍሰት ይጨምራል። ትልልቅ ኢቨንቶች ይዘጋጃሉ። አሁን በፊት ትልልቅ ኢቨንቶች ለማዘጋጀት አቅም የላቸውም ነበር የሚባለው። አሁን ላይ ግን ሆቴሎች እየተከፈቱ በሄዱ ቁጥር ኢንተርናሽናል ኢቨንቶችን የማግኘት እድላችን ሰፊ ነው ብለን እናስባለን። አሁን ወደፊት ደግሞ ኮፕ ሰርቲቱም ይዘጋጃል። እንደሱ አይነት ኢቨንቶች ደግሞ ወደፊት ሞር እያደገ ይሄዳል ብለን እናስባለን። ስለዚህ ቱሪስት ሆቴል ከሌለ ሊመጣ አይችልም፣ ማረፊያ ሊያገኝ አይችልም። ግን እንደሌሎቹ ዓለማት ምቹ ሆቴሎችን ካገኙ ሁሉም ቱሪስቶች ብዙ የሚጎበኙ ቦታዎች ስላሉ በብዛት ይመጣሉ ብዬ ተስፋ አደርጋለሁ እና ጠቃሚ ነው። ከቱሪዝሙ ጎን የሆቴል አገልግሎት ከሌለ ቱሪስቱ ሊመጣ ፈቃደኛ አይሆንም። አመቺ ነገር ግን ካለ ልክ የትራንስፖርቱም ነገር የሆቴሉ የሚያርፉበት ነገር ሁሉ ነገር ከተመቻቸ ብዙ ስራዎችን እናገኛለን ብዬ ተስፋ አደርጋለሁ። ከሷ ጀምሮ ያለውን መስተንግዶ እያየሁኝ ነበረ። የሆስፒታሊቲ ደግሞ ዋነኛው ነገር ይመስለኛል። ቱሪስቶችም ነገ ደግሞም እንዲመጡ ጥሩ ኢሜጅንም ከመፍጠር አንጻርና እዛ ላይስ ምን ያህል እየሰራችሁ ነው? በሆስፒታሊቲ ኢንዱስትሪ እንኳን ኢትዮጵያ አትታማም። እንዲሁም እንግዶቻችን ሲመጡ ከበር ጀምሮ ሆቴላችን ዋርም ግሬቲንግ ነው የሚሰጠው። በፈገግታ ዌልካም ብለን አረፍ በሉ ብለን ዌልካም ጁስ ሰጥተን የሚፈልጉትን ነገር ደግሞ በደንብ አዳምጠን የሚፈልጉትን የያዙትን ሪዘርቬሽን በደንብ እንትን ብለን አዳምጠን ነው ወደ ሩም የምንሸኛቸው ማለት ነው። ከዛም በኋላ ደግሞ ያላቸው ነገር ካለ
እንዴት ከርተር ሲኮን እናደርጋለን። እንዴት ነው ቆይታችሁ እንዴት ነበረ? ሲወጡም ደግሞ ያለውን ነገር ደስተኞች ነበራችሁ ወይ? ለምን ከእንግዶቻችን ነው ፊድባክ የምናገኘው። ፊድባክ ደግሞ ስናገኝ ሰርቪሶቻችንን እናስተካክላለን። ስለዚህ እኛ በደንብ ነው እንግዶቻችንን ሲመጡ እንደ ቤታቸው ፊል እንዲያረጉ ፍሬንድሊ ነው የምንቀበላቸው። ያው ከፊት ፊቱ ይባላል። ስለዚህ በደንብ በስማይሊንግ ፌስ ዌልካም ብለን የተቻለን ነገር ሁሉ አድርገን መልሰው እንዲመጡ አድርገን ነው ከቤታችን ይሁን ትዝታ ትተው እንዲሄዱ ለማድረግ ነው የምንሰራው። ደስ ይላል። ስለዚህ እኔም በቆይታዬ ይሄንን አያለሁኝ ማለት ነው። በደንብ ሌላው የኮንፈረንስ ቱሪዝም ነው። የኮንፈረንስ ቱሪዝም ለሀገር ኢኮኖሚያዊ እድገትና ለገጽታ ግንባታ ያለው ፋይዳ ከፍተኛ መሆኑ ይታወቃል። ከቅርብ ዓመታት ወዲህ አዲስ አበባ በግማሽ ዓመት ውስጥ ብቻ እስከ 150 የሚደርሱ የኮንፈረንሶችን ዓለም አቀፍ ኮንፈረንሶችን አሰናድታለች። እንግዲህ አዲስ አበባ የአፍሪካ የኮንፈረንስ ቱሪዝም ቀዳሚዋ መዳረሻ ሀገር ስትሆን እንደ አፍሪካ ህብረት፣ የተባበሩት መንግስታት ድርጅት ዋነኛ መቀመጫ መሆኗ ደግሞ የተለያዩ ዓለም አቀፍ ኮንፈረንሶችን እንድታሰናዳ አድርጓታል ማለት ነው። ሰላም ጌታ እንዴት ነህ? አማን ሰላም ነሽ? እንዴት ነህ? አለሁ። አረፍ በል። እሺ። ቀደም ሲል እንግዲህ ስለ ቱሪዝም አንስቼ ከዛ ደግሞ የተለያዩ ዘርፎችንም አነሳው የኮንፈረንስ ቱሪዝምንም ብዙዎቹን ለመዳሰስ ሞከርኩና እንግዲህ ቱሪስቶች የተለያዩ ጉዳዮቻቸውን ከጨራረሱ በኋላ ወይም ደግሞ ከሀገራቸውም ሲጀመር የመጡበት ጉዳይ ሀገሪቱን ለማየት ለመጎብኘት የተለያዩ የቱሪስት መዳረሻ ቦታዎች ላይ ለመሄድ ሊሆን ይችላል እና በተለይ ደግሞ በመዲናችን አዲስ አበባ ውስጥ ያሉ ቱሪስቶች ሊያዩዋቸው ሊሄዱባቸው የሚችሉ ቦታዎች ምን ምንድን ናቸው? የት ናቸው? ምን አይነት አማራጮች አሉ? ኦኬ ወል እንግዲህ ብዙ የቱሪዝም መዳረሻዎች አሉን። አዲስ አበባ እንደሚታወቀው የአፍሪካ ዋና መቀመጫ ስለሆነች ብዙ ቱሪስቶች ይመጣሉ። በዛ ላይ ያው ብዙ የምዕራብ አፍሪካ ሀገሮች ደግሞ ትራንዚት የሚጠቀሙት በኢትዮጵያ ወይም በአዲስ አበባ ስለሆነ ጊዜውን እንኳን በአጭርና በመካከለኛ አድርገን ብንከፍለው ለምሳሌ አንድ ቀን ያለውን እንግዳ ያው ኢትዮጵያ የሰው ዘር መገኛና የቡና መገኛ ስለሆነች በቀጥታ ልትወስድ የምችው ብሔራዊ ሙዚየም ነው። ብሔራዊ ሙዚየም ሲገቡ ብዙ የተለያዩ ቅሬታ አካላቶች አሉ፣ የተለያዩ የሚጎበኙ ቅርሶች አሉ። የመጀመሪያ ፕራዮሪቲ የምትሰጪው ብሔራዊ ሙዚየም ትወስጃለሽ። ከዛ በኋላ ግን እንደየፍላጎታቸው እንጦጦ ልትወስጃቸው ትችያለሽ። እንጦጦ ደግሞ አሁን በሚገባም ስለለማ እና አካባቢውም ንጹህም ስለሆነ ንጹህ ቱሪዝም ማለት ደግሞ ያለሽን ንጹህ አድርጎ ማቅረብ ስለሆነ እንጦጦ ትወስጃቸዋለሽ። ከዛ ባለፈ ብሔራዊ ሙዚየም አለ። ከዛ ባለፈ ቤተክርስቲያኖች አሉ፣ ቤተ መንግስቶች አሉ፣ ፓርኮች አሉ። አሁን ደግሞ የለሙት የወንዝ ፕሮጀክቶች አሉ። እነዚህን ታቀርቢያለሽ ማለት ነው። መልካም። ስለዚህ እኔ አሁን እንደ አንድ ቱሪስት አዲስ አበባ ውስጥ የ2 ቀን ወይ የ3 ቀን ቆይታ ቢኖረኝ ባለኝ 2 ቀን ወይም ደግሞ 3 ቀን የቱሪዝም ዘርፍ ወይም ደግሞ ኢትዮጵያ ከኔ ልታገኛቸው የምትችላቸው ጥቅሞች ምን ምንድን ናቸው? በ2 ቀን በ3 ቀን ውስጥ ልታይ የምችው ከብዙ ነገር አባይን በጭልፋ እንደማለት ነው። ለምሳሌ አንድ እንግዳ ከቦሌ አየር መንገድ ጀምሮ ከቦሌ ኤርፖርት ጀምሮ ዴስቲኔሽኖች መዳረሻዎች እስከሚደርስ ድረስ ብዙ ነገሮች የምናስወጣበት መንገድ አለ። ለምሳሌ ከትራንስፖርቴሽን ጀምሮ እስከ ቡና ማቅረብ፣ እስከ ምግብ፣ የሆቴል ቆይታው ያስጎብኝ ብዙ ነገሮች አሉ። ይሄን ለማድረግ የሚጠበቅብን እኛ ፕሮዳክታችን ማስፋት ነው። ፕሮዳክታችን ማስፋት ሲባል አክቲቪቲዎቻችን ማስፋት ማለት ነው። ለምሳሌ አክቲቪቲዎቻችን አሰፋን ብለን ከምናስባቸው አንዱ የመጀመሪያ የነበሩት የሙዚየምና የቤተ ክርስቲያን እንዲሁም የገበያዎችን የማስጎብኘት ነው። አሁን ደግሞ በእግራቸው የሚጓዙበት ሰፋፊ ለእግረኛ የሚሆኑ መንገዶች መሰራታቸው
እና ደግሞ እነዚህ ሳይክል ምናምን እንደዚህ አይነት እንቅስቃሴዎች እንዲኖሩ የማድረግ ነገር አለ። ስለዚህ ከነዚህ ሁሉ ኢትዮጵያ ገቢ ታገኛለች ማለት ነው። ሌላው ደግሞ ኢትዮጵያ የአፍሪካ ህብረት መቀመጫም ስለሆነች በአፍሪካ ህብረት ትልልቅ ስብሰባዎች ይደረጋሉ። ትልልቅ የሆኑ ደግሞ አመታዊ እና ጊዜያዊ የሆኑ ስብሰባዎች አሉ። ከነዚህ ውስጥ ኢትዮጵያ በብዙ ነገር ነው ገቢ የምታገኘው ማለት ነው። ኢትዮጵያ ደግሞ እንደምታውቂው ቡና በሌላው ዓለም መጠጥ ነው፣ የምጠጪው ነው። በኢትዮጵያ ደግሞ ቡና ባህል ነው። ስለዚህ ባህል ስለሆነ ከቡና አፈላል ጀምረሽ እስከ አቅርቦት ሁሉም ነገር እያንዳንዱ ወጪ አለው። ስለዚህ ቱሪዝም በጣም ብዙ ዘርፍ ያለው ነው። እኔ እንደ ቱር ኦፕሬተርም እንደ ጋይድም ባለኝ ልምድ እኛ ለቱሪስቱ ፈርስት ሃንድ ነን። መጀመሪያ ሲመጣ ከአየር መንገዱ ተቀብለን እንደገና ወደ አየር መንገዱ እስከምንሸኘው ድረስ ብዙ ቆይታ ይኖረናል። ኢትዮጵያ እንደ ኢትዮጵያ በጣም ግዙፍ ሀገር ነች። በጣም ግዙፍ ሀገር፣ ብዙ ነገር ያላት ሀገር ስለሆነች በዛ ልክ ግን ያልተሰራ እንዳለ ይገባቸዋል። ኢትዮጵያን በትክክል በዲጂታል ዓለምም ያስተዋወቅን አይመስለኝም እና ከመጡ በኋላ ዲድ ዩ ኤክሲድ ዮር ኤክስፔክቴሽን ብዬ እንግዶችን ስጠይቃቸው የሚሉኝ ዊ ሃድ ኖ ግሬት ኤክስፔክቴሽን ነው የሚሉኝ። ምንም ያን ያክል የምንጠብቀው አልነበረንም። ያ ማለት ራሳችን በደንብ እንዳልሸጥን ይገባሻል። እኔም እንግዲህ መሄድ የምፈልግባቸው ቦታዎች፣ ማየት የምፈልጋቸው፣ መግዛት የምፈልጋቸው ነገሮች አሉ። በተቻለኝ አቅም በቀረኝ ሰዓት እነሱን ነገሮች ለማድረግ እሞክራለሁ። አንተ የጠቀምከኝንም ቦታዎች ጨምሮ ማለት ነው። በጣም ነው የማመሰግነው መልታ። እኔም ከልብ አመሰግናለሁ። ኢቢኤስ ቢዝነሳችን ይህንን ይመስል ነበር። የተከታተላችሁን አብራችሁን ስላላችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ ተመልካቾቻችን የምንመለስ ይሆናል። ቃል ኪዳን ታደሰና ቁም ነገር ተስፋዬ አብረናችሁ ቆየን። ሰላም ቆዩን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።